ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው እሁድ መጋቢት 6 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በትግራይ ክልል የሰላምና ጸጥታ ሂደት ለማወክ የታለሙ የተለያዩ እንቅስቃሴዎች ሲካሄዱ እንደቆዩ የትግራይ የጸጥታ ቢሮ ምንጮች አጋለጡ። ይህ እንቅስቃሴ ባልተደራጀ መልኩ የሚፈጸም ሳይሆን በሰላዮች የሚመራና ከማዕከላዊ መንግስት ጋር ቀጥተኛ ግንኙነት ባላቸው አካላት በዝግጅት ሲከናወን የነበረ መሆኑን ተረጋግጠዋል። የሴራው ዝርዝር ሁኔታ እነዚህ ሰላዮች በትግራይ ውስጥ ከሚገኙ የብልጽግና ፓርቲ ደጋፊዎች ጋር በመገናኘት በትግራይ ከተሞች ትልቅ የጸጥታ ስጋት፣ ብጥብጥና የታለመ ግድያዎችን ለመፈጸም የሚያስችል ሰፊ መረብ ዘርግተው እንደነበር መረጃው ያመላክታል። የጸጥታው ቢሮው ባደረገው ክትትል መሰረት እነዚህ ግለሰቦች ከብልጽግና የሚሰጣቸውን የገንዘብ ድጋፍና ስትራቴጂካዊ መመሪያ በመጠቀም በትግራይ ውስጥ የሚገኙ ደጋፊዎቻቸውን እንደ መደበቂያና መጓጓዣ ሲጠቀሙባቸው ቆይተዋል። የዚህ ስውር መረብ ዋና ዓላማም ህዝቡ በትግራይ መንግስት ላይ ያለውን እምነት እንዲያጣ ማድረግ፣ በተለያዩ የትግራይ አካባቢዎች የሚነሱ ሰላማዊ ሰልፎች ወደ አመፅና ብጥብጥ እንዲቀየሩ በማድረግ ክልሉን ወደማይፈለግ ውጥረት ውስጥ ማስገባት ነው። ይህ ትግራይን ከውስጥ የመበተን ስትራቴጂ አካል ሲሆን በከፍተኛ የትግራይ ባለስልጣናትና በንቁ የሰብአዊ መብት ተሟጋቾች ላይ ያነጣጠረ የግድያ ተልዕኮ እንደነበራቸው ከተያዙ ሰነዶች ለመረዳት ተችለዋል። የተወሰዱ እርምጃዎች የትግራይ ጸጥታ ቢሮ ባደረገው ብርቱ ክትትልና ድንገተኛ አሰሳም የሴራው ዋና አስተባባሪ የሆኑት አንዳንድ ሰላዮች በቁጥጥር ስር በዋሉበት ወቅትም የሚከተሉት ቁሳቁሶች በእነዚህ ሰዎች እጅ ተገኝተዋል። በርካታ የኢትዮጵያ ብር፣ ዘመናዊ የኮሚኒኬሽን መሳሪያዎች፣ ከብልጽግና ባለስልጣናት ጋር የተደረጉ የመልእክት ልውውጦች ሲሆኑ ይህ ድርጊት ሰላዮቹ ትግራይን በድጋሚ የጦር አውድማ ለማድረግ የነደፉት ሴራ አካል መሆኑን እንደሚያሳይ ተገልጸዋል። የጸጥታ ቢሮው የጀመረው ይህንን መረብ የማፍረስ ስራ ተጠናክሮ እንደሚቀጥል በመግለጽ የትግራይ ህዝብ ከምንጊዜውም በላይ ንቁ በመሆን ከጸጥታ ኃይሎች ጋር እንዲተባበርና አጠራጣሪ እንቅስቃሴዎችን ሲያይ መረጃ እንዲሰጥ ጥሪ አቅርበዋል። የጸጥታ ቢሮው መንግስት በጉዳይ ላይ በቅርቡ ይፋዊ መግለጫ እንደሚሰጥ የታወቀ ሲሆን ይህ ስርጭት ለትግራይ ሰላም ወሳኝ መሆኑንና ማንኛውም ጸረ ሰላም ኃይል በትግራይ ውስጥ ቦታ እንደሌለው መረጃው በድጋሚ አረጋግጠዋል። ሰሞኑን ባወጣው አንድ ዘገባ መሰረት ዲያቆን ዳንኤል ክብረት በቅርቡ የኢትዮጵያ ዳያስፖራዎችን በተመለከተ ባደረገው ንግግር በአገር አንድነት፣ በክብርና በመሰረታዊ ሰብአዊነት የሚያምንን ሰብአዊ ፍጡር ሊያስደነግጥ የሚገባ አስተያየት መስጠቱን ተገልጸዋል። እንደ ዘገባው ከሆነ ግለሰቡ ግጭት ቀስቃሽ ንግግሮችን በመናገር እንደሚታወቅ ጠቅሶ የዳንኤል ንግግር ኢትዮጵያውያንን የአገሪቷ እውነተኛ ባለቤቶችና በኢትዮጵያ ጉዳይ ምንም አይነት አስተያየት መስጠት የሌለባቸው በሚል የሚከፍል መሆኑን አመላክተዋል። ዲያቆን ዳንኤል በንግግሩ በውጭ የሚኖሩ ኢትዮጵያውያን በአገራቸው የመቀበር መብት እንኳን ሊያገኙ እንደማይገባ ማስታወቁን ዘገባው ጠቅሷል። ዳንኤል ንዴት በተናነቀው ድምፅ ሲናገር በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ እንደሌለባቸውና መጨረሻ ሲሞቱ ለምን ቅበሩን እንደሚሉ በመጠየቅ ማን ባስጠበቃት አገር ማን መጥቶ እንደሚቀበር ጥያቄ ማንሳቱ ተገልጸዋል። ንግግሩን ሲቀጥልም ሀገር ርዝመት ብትባል በውጭ ያለው አይዘምትም፣ እኔና እናንተንን የምንዘምተው ማለቱንና መርካቶ ቢወደድና ቢረክስ የሚጎዱት በሀገር ውስጥ ያሉት መሆናቸውን መናገሩን ዘገባው አክሎ ገልጸዋል። ዳንኤል ዳያስፖራዎችን የሀገር ውስጥ ችግርን ላለመካፈል እንዲሄዱ በመግለጽ ኢትዮጵያን እንዲተውላቸውና እንደማያገባቸው መናገሩም ተመላክተዋል። በተጨማሪም በለንደን፣ በአምስተርዳም፣ በዋሽንግተን ዲሲና በፌርፋክስ ሲኖሩ ከርመው ቀበሩን ብለው መምጣታቸውን በመተቸት እዚያው በተከራዩት አገር መቀበር እንዳለባቸውና ማን በጠበቀው አገር ማን ይቀበራል ሲል መጠየቁን ዘገባ አብራርተዋል። ይህ ንግግር ተራ ንግግር ብቻ ተደርጎ ሊወሰድ እንደማይገባና በመሰረቱ አደገኛ እንደሆነ ተገልጸዋል። ግለሰቡ በትግራይ ክልል በተካሄደው ጦርነት ወቅት በመንግስት ተቃዋሚዎች ላይ አመፅ ቀስቃሽ ንግግሮችን ደጋግሞ መናገሩንና የተወሰኑ የአገሪቷ ብሔሮች ከመንግስት ጋር በመጣላታቸው ብቻ እንደ ዜጋ ሳይሆን እንደ አገረ ጠላት ተደርገው እንዲታዩ ቅስቀሳ ሲያደርግ እንደነበር ዘገባው ወንጅለዋል። የፖለቲካ ልዩነቶችን የህልውና ስጋት አድርጎ በመቅረጽ አጠቃላይ ብሔሩ በጥርጣሬና በጥላቻ እንዲታይ ማድረጉንም ጠቁመዋል። በጦርነት ጊዜ የህዝብ ወኪሎች ውጥረትን የማረጋጋት የሞራል ኃላፊነት እንዳለባቸው የጠቀሰው ዘገባው የዳንኤል ንግግሮች የአፍ ወለምታ ሳይሆኑ ታስቦባቸው የሚደረጉ ግጭትና ብጥብጥ የሚፈጥሩ እንዲሁም እሳት ላይ ቤንዚን የሚያርከፈክፉ እንደሆኑ
ገልጸዋል። ኢትዮጵያ የማንም የፖለቲካ አንጃ፣ የሃይማኖት አባት ወይም የመንግስት ባለስልጣን የግል ንብረት አለመሆኗንና የሁሉም ኢትዮጵያውያን መሆኗን ዘገባው አስምሮበታል። የኢትዮጵያ ዳያስፖራ የማይነጣጠል የአገሪቱ ማህበራዊ፣ ኢኮኖሚያዊና ባህላዊ መዋቅር አካል መሆኑን በየዓመቱ በቢሊዮን የሚቆጠር ዶላር በመላክና መዋለ ንዋያቸውን በማፍሰስ ለአገር የሚያደርጉትን አስተዋጽኦ ዘገባው ዘርዝረዋል። በመጨረሻም ዳያስፖራዎች አገራቸውን ትተዋል የሚለው ንግግር ቅጥፈት መሆኑንና ዲያቆን ነኝ ከሚል ሰው የማይጠበቅ መሆኑን መረጃው አጋርተዋል። ቅድመ አያቶቻቸው ለዘመናት በኖሩበት አፈር ውስጥ የመቀበር መብታቸውን ለመግፈፍ መፈለጉ ንግግሩን የበለጠ አሳሳቢ እንደሚያደርገውና ብዙዎቹ ዳያስፖራዎች ወደ ውጭ የሄዱት የአገሪቱን ችግር ከመጋራት ለመሸሽ እንዳልሆነ በመግለጽ ዘገባውን ደምድመዋል። በአማራ ክልል በአፋብን የተከናወነው የብሔራዊ ዘብ ልዩ የኮማንዶ ፋኖ አባላት የምረቃ ስነ ስርዓት የፋኖን የማድረግ አቅም ጥንካሬና የብልጽግናን የመከወን አቅም ድክመት በግልጽ ያሳየ ክስተት ሆኖ ተመዝግበዋል። አገሪቱ የ24 ሰዓት የድሮን ቅኝትና የሰዎች ስለላ በሚደረግበት ሁኔታ ከተለያዩ ዞኖች ሰልጣኞችን አወጣጥቶ አጓጉዞ ተከታታይ ስልጠናዎችን ሰጥቶና መሪዎች በተገኙበት በድል አድራጊነት ማስመረቅ የፋኖ ኃይሎች የደረሱበትን ከፍተኛ የዝግጅት ደረጃ ያሳያል። ይህ እውነታ በፍጥነት በብዛትና በጥራት እያደገ ያለ የኢትዮጵያን የፖለቲካ የሚወስን ኃይል እየሆነ መምጣቱን ያረጋገጠ ነው። ኮሚኒስቶች የነቃ የተደራጀና የታጠቀ ኃይል ያሸንፋል ያሉት መርህ በፋኖ እውን እየሆነ ሲሆን የኢትዮጵያ የፖለቲካ የኃይል አሰላለፍም በተመሳሳይ ቁመና ላይ እየደረሰ ይገኛል። በመሆኑም ከዚህ በኋላ የሚኖር ማንኛውንም የፖለቲካ ድርድር በተመጣጣኝ የኃይል ቁመና ላይ ተመስርቶ የሚካሄድ እንጂ አንዱ በልጦና ሌላው አንሶ የሚደረግ አይሆንም ሲሉ አስተያየት ሰጪዎች ይገልጻሉ። መጋቢት 4 ቀን 2018 ዓ.ም የተካሄደውና ከ2000 በላይ የልዩ ኮማንዶ ፋኖ አባላትን ያስመረቀው ይህ ስነ ስርዓት የአገዛዙን ሽንፈት በገሃድ ያሳየ ነው ተብለዋል። አገዛዙ የምረቃ ስነ ስርዓቱን ለማደናቀፍና ሰልጣኞችን ለመበተን ከጦር ሄሊኮፕተርና ከድሮን ጀምሮ እስከ መድፍ፣ የአየር መቃወሚያና ሞርተር የታገዘ ከፍተኛ ቁጥር ያለው ጦር አሰልፎ የነበረ ቢሆንም ይህ ሁሉ ኃይል ከፋኖ በኩል የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም አቅቶት ከባድ የሰው ኃይል፣ የቁሳቁስና የሞራል ኪሳራም አስተናግደዋል። የአገዛዙ ድሮንና የጦር ጀት ያልበገረው የጥይት ባሩድ ጠጥቶ የሰለጠነና ከ2000 በላይ አባላትን የያዘው እጅግ ከባድ የኮማንዶ ኃይል በአሁኑ ወቅት ስምሪቱን በመጠባበቅ ላይ ይገኛል። ከተመሰረተ ገና 2 ወር ሊሞላው ጥቂት ቀናት የቀሩት የአማራ ፋኖ ብሔራዊ ንቅናቄ በፋኖ ትግል ታሪክ ለመጀመሪያ ጊዜ በአንድነት ገመድ የተገመደና ለወራት በሚስጥር ሲሰለጥን የቆየ ኃይል አስመርቀዋል። ለመልመል ሰልጣኞቹ ከድርጅቱ ምስረታ በፊት ላለፉት 5 እና 6 ወራት ሲሰጥ የቆየው ስልጠና እስከ ምርቃት የደረሰበት ሂደት የአገዛዙን የጸጥታና የመረጃ መዋቅር ውድቀት የሚያሳይ መሆኑን የፖለቲካና የጦር ተንታኞች አረጋግጠዋል። በቅርቡ የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳም የብልጽግና ኢትዮጵያ ሰሜናዊት ብቻ አይደለችም በማለት የተናገሩት ንግግር በብዙዎች ዘንድ ያገዛዙን ትክክለኛ ማንነትና ለሰሜኑ ሕዝብ ያለውን ንቀት ቁልጭ አድርጎ ያሳየ ተደርጎ ተወስደዋል። ሚኒስትሯ በሰሜኑ የኢትዮጵያ ክፍል በጦርነትና ባለመረጋጋት ምክንያት ቱሪዝም በወደመበት ወቅት እንዴት የቱሪስት ቁጥር ጨመረ ለሚለው ጥያቄ በሰጡት ምላሽ አዎ የብልጽግና ኢትዮጵያ የተለየች ናት በማለት የሰጡት ማብራሪያም ሰሜኑን ሆን ብሎ የማግለልና የማዳከም ስትራቴጂ ውጤት እንደሆነም ብዙዎች ይስማማሉ። ይህ ንግግር በይዘቱ ሰሜኑ ባይኖርም ብልጽግና ይቀጥላል የሚል መልእክት ያዘለ ሲሆን በተለይ ባለፉት ጥቂት ዓመታት በትግራይና በአማራ ክልሎች የደረሰውን ዘገናኝና የሰው ሕይወት መጥፋትና የመሰረተ ልማት ውድመት ከግምት ውስጥ ሳያስገባ የቀረበ ድፍረት የተሞላበት ንግግር ነው። የብልጽግና አገዛዝ ወደ ስልጣን ከመጣ ጀምሮ በሰሜኑ የአገሪቱ ክፍል ላይ የከፈተው ዘመቻ ክልሎችን በኢኮኖሚና በማህበራዊ ዘርፍ ወደ ኋላ ለማስቀረት የታለመ ስለመሆኑ በጦርነቱ የታዩ ድርጊቶች ምስክሮች ናቸው። በትግራይ ክልል የተካሄደው የ2 ዓመቱ ደም አፋሳሽ ጦርነት በመቶ ሺዎች የሚቆጠሩ ንጹሐንን ሕይወት የቀጠፈ ብቻ ሳይሆን የክልሉን ፋብሪካዎችና ታሪካዊ ቅርሶችን ጭምር ኢላማ ያደረገ ነበር። ይህ የጥፋት ዘመቻ አሁንም በአማራ ክልል በከፋ መልኩ ቀጥሏል። በክልሉ የሚፈጸሙ የድሮን ጥቃቶች፣ የከተሞች መከበብና የንግድ እንቅስቃሴዎች መገደብ አገዛዙ ሰሜኑን የማዳከም አባዜ እንዳለበት በግልጽ ያሳያል። የሚኒስትሯ ንግግርም ይህንን ሰሜን ጠል ፖሊሲ በቃላት ያረጋገጠ ሆኖ
ተገኝተዋል። የብልጽግና ፓርቲ ለራሱ የፖለቲካ ህልውና ሲል የሰሜኑን ህዝብ ለጦርነትና ለረሃብ አጋልጦ በአዲስ አበባና በአካባቢዋ የሚሰሩ ሰው ሰራሽ የቱሪስት መዳረሻዎችን እንደ ትልቅ ስኬት ማቅረቡ የታሪክ ምጸት ነው። ሚኒስትሯ የብልጽግና ኢትዮጵያ ሰሜናዊት ብቻ አይደለችም ሲሉም በሰሜኑ ህዝብ ደምና አጥንት ላይ የቆመውን የአገዛዙን ጊዜያዊ ድል ለመግለጽ የሞከሩ ይመስላል። ይሁን እንጂ ታሪክና የባህል መሰረት የሆነውን ሰሜኑን አግልሎ የሚታሰብ ብልጽግና ለጥቂት ባለስልጣናትና ለጥገኞች እንጂ ለተራው ዜጋ የሚፈይደው ምንም ነገር እንደሌለም የሁለቱ ክልሎች ወቅታዊ ስቃይ ትልቅ ማሳያ ነው። በአጠቃላይ የብልጽግና አገዛዝ በሰሜኑ ኢትዮጵያ ላይ እየተከተለው ያለው የጥፋት መንገድና የሚኒስትሯ አሳፋሪ ንግግር አገሪቱ ምን ያህል በመከፋፈልና በበቀል ፖለቲካ ውስጥ እየተናወጠች እንደሆነም ማሳያ ነው። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።